ጆን ዳንኤል ተፈታ ይላል። እንኳን ደስ ያላችሁ የጆን ዳንኤል አድናቂዎች። እየተዘበጠ ነው። አረ ዘያ ከበርኩ ኮንግራትሌሽን። በዛሬው ዕለት እነ ጆን ዳንኤልን አስመልክቶ አንድ መረጃ ተሰምቷል። በዛሬው ዕለት በነፃ መለቀቃቸው ተሰምቷል። ቲክቶክ ላይ እምቤን ያሳየው ቪዲዮ ቀርጻለሁ ብዬ አስቤ አላቅምና ከሰሞኑ የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በለበሰችው አለባበስ መነጋገሪያ የሆነችው ኢቫና ዛሬ ማታ ከምሽቱ 4 ሰዓት ላይ እዚያች ልጅ መሀይም በቅሎ አባሯት ይችል የሌባ ልጅ ሳያት ደምሴ ለምንድን ነው ያናደደቻችሁ? አልገባኝም። በጣም ብዙ ሰዎች እየሰደባችኋት ነው። አብዛኞቹ ሴቶች ናችሁ። ለምንድን ነው ያናደደቻችሁ? ሻሺ ሰላም ውድ ተመልካቾቼ እንደምናችሁ። እኔ ክብሩ ይስፋ ለመድኃኒዓለም ሰላም ነኝ። ሁላችሁም ባላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬም እንግዲህ ለእናንተ ይጠቅማሉ ያስተምራሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ወደ እናንተ መጥቻለሁ። የመጀመሪያው ጉዳይ የሚሆነው እንግዲህ ጆን ዳንኤል ተፈታ የሚል ዜና አለ። ስለሱ ዜና እንግዲህ የምንሰማ ይሆናል። በመቀጠል ደግሞ ቤተሰቦቼ ሰሞኑን እንግዲህ ቲክቶክ አዋርድ እንደተካሄደ እናውቃለን። በዛ ምክንያት ብዙ አለባበሶች አይተናል። ትጅን ያደኩት እናቴን ያሳደገችኝ። እንኳን በደህና መጣሽ፣ እንኳን ደህና ቆየሽኝ። ብዙ ሰዎች ደግሞ በዚያ ጉዳይ ሪያክት አድርገዋል። ከነዛ መካከል አንዳንድ ደግሞ ኮንተንት ክሬተሮች ኮንተንት እጥረት ስላለባቸው ብቻ የማይሆን መልእክት እያስተላለፉ ነው። አሁን ላይ አይ በቃ እኔ ፍላጎቴ ይሄ ነው ተመሳሳይ ጾታዎችን መምሰል ለመፈለገው ብሎ። ሌላ ጉዳይ ደግሞ ቤተሰቦቼ ማን መሸለም ነበረበት? እስቲ እሱንም እናያለን። ሳያት ደምሴ ላይ ውርጅብኝ ወርዶባታል። በአንድ ሻሽ ምክንያት እያሸማቀቋት ነው። ይህም ጉዳይ ምንድን ነው የሚለውን የተለያዩ ቪዲዮዎች አሉ እናያለን። ቤተሰቦቼ እንደተለመደው ይህም ቪዲዮ ላይክ በማድረግ ጀምሩ። 200 ላይክ አስገቡልኝ። ወደ ቪዲዮ 90% አንቺ ላይ ተቃውሞ ነው እያሰማ ያለው እና ለዚያም ነው ዛሬ የተገናኘ ነው። ኢቫን ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። ብዙ ተቃዋሚ ነበሩ። ቆይ ለምን ነው ክርስቶስ አይደለም ስለትችት አይደል ያወራነው? ስለትችት ነው አሁን ያወራነው። ስለ አክቹሊ በነገራችን ላይ ቆይ እመጣለሁ ነው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አድርገኛ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለም። አክቹሊ እኔ በነገራችን ላይ ግዴታ ስለመገላለጽ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛውን አለባበስን ሲነግር ሂል ጫማ በካልሲ ላደርግ ይችላል። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል። መብቱ ነው። ታችሁታል። ራሷን ከማን ጋር እንዳነጻጸረች ከእግዚአብሔር ጋር። ኢየሱስ ክርስቶስ በምድር ሳለ በጣም ሁሉም ሰው ማስደሰት አልቻለም ነበር። እኔም ደግሞ ሁሉንም ሰው ማስደሰት አልችልም። እዚያች ልጅ መሀይም በቅሎ አባሯት ይችል የሌባ ልጅ ብናገኛት ራሱ እርምጃ እንወስድባታል። ስላላገኘናት ቆሻሻ አተላ ሸርሙጣ ነች እኮ ይቺ የዚያች ልጅ አስረግጬ ነው የምነግርሽ። ቆሻሻ ግን አሁንም ቢሆን ብዙዎችን ተቃውሟቸውን እንዳስነሱ ነው። ምንም ስለማልፈራ የፈለኩትን ነገር ለብሼ እመጣለሁ። ማንንም የማትፈራዋ ኢቫን ኢድሪስ። ይህ የምትመለከቱት አሜሪካ አሊያም አውሮፓ ወይንም ላቲን ውስጥ አይደለም፣ እዚሁ ሀገራችን ኢትዮጵያ ውስጥ ነው። ኢቫንም ያለችው ሆሊውድ ፊልም ምርቃት ወይንም ፈረንሳይ ባለ አንድ ፋሽን ሾው ላይ አይደለም፣ እዚሁ ሀገራችን ኢትዮጵያ ላይ ነው። ይህ እርቃን ሩብ ጉዳይ አለባበሷ የረካች አትመስልም። ምናልባትም በቅርቡ እንደ ነጮቹ ራቁቷን ልናየት እንችላለን። ይህንን ደግሞ ከራሷ አንደበት ሰምተናል። በምላሿም ራሷን ከዓለም ጌታ ከድንግል ማርያም ልጅ ከኢየሱስ ክርስቶስ ጋር ራሷን ማስተካከል ለበደላችን ራቁቱን የተሰቀለን ጌታችንን ለሰይጣናዊ ዓላማዋ ራቁቷን ከማውጣቷ ጋር አንድ ሚዛን ላይ አስቀምጣለች። ያሳዝናል። እንኳን በደህና መጣሽ፣ እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ? የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። ምንድነሽ ግን ኢቫን የምትባይ ሴትዮ? ምን አንቺ ምንድነሽ? ቆይ እኔ በጣም ምንድነው ያረግሽው ልብስ? እሺ ኮቱ የፋዘርሽ ነው እንበል፣ እዚህ በጎን ጡትሽ ምናምን የምር ዝናብ የመታው አር መስለሽ፣ በዛ ላይ ሱሪሽ ፓንትሽ ምናምን
ልጅ እያለን ቆቀር ቤት ጮርናቄ ቤት ስንገባ ባለጨሌ ይበራል እሱን የመሰለ አርገሽ አረ ያንቺ ስግለ ጉድ ነው አረ ከምትሰሪው ከምትሸጩ መጋረጃ ላይ ቆርጠሽ ሰፍተሽ ነው ማን ይሰራልሽ እንትን ውስጥ እንዴት ገባሽ ቆይ ራይድ ውስጥ ወይ ትራንስፖርት ውስጥ እንዴት ነው የምትሄጂው ግማቱንስ እንዴት ቻሉት እንደዛ ክፍት ሆኖ ብብትሽ በዚህ በኩል ከታች ሙሙሽ ክፍት አይ እንግዲህ የተለያዩ ሰዎች በዚህ መልክ ሐሳባቸውን ሊያቀርቡ ተገደዋል ምክንያቱም በጣም የሚደብር አለባበስ ዘኦረስት አለባበስ ብዬ ማምነው እሱ ነው ነገር ግን ደግሞ በዛው አጋጣሚ ደግሞ እንደዚህ አይነት ነገሮችንም ካወገዝን ካንቋሸሽን አይቀር ደግሞ ሌላ ማንቋሸሽና ማውገዝ የነበረብን ጉዳዮች አሉ እነሱን ማንም ሰው ምንም ለምን እንዳላለ አላቅም ነገር ግን እኔ ጃኒ የተሸለመችበት ምክንያት ተገቢ ነው በየ አላምንም ምክንያቱም እንግዲህ የተሸለመችበት ምክንያት ልብሱ በጣም አምሮ ከሌሎች ሰዎች የተሻለ ሆኖ ሳይሆን ቫርዳስ የሚባል አንድ ክለብ ለዛ ክለብ ደንበኛ ስለሆነች ነው የተሸለመችው ዛሬ ዘ ቤስት ድረስ አይ ቲንክ እኔ የምሸልማት በጣም ደንበኛ የሆነችው ጃኒ ነው ቫርዳስ የሚሸልምሽ ፕሊዝ come to the stage Johnny best dressed female by Vardas winner ሆናለች እንኳን ደስ አለሽ ጃኒ ደግሞ ማለት እንግዲህ እኛ ወጣቶችን ለመሳብ የተደረገ ጥረት ነው ብዬ ነው ማስበው ምክንያቱም ክለቡስ ምን እንደሚደረግ ሁላችንም እናውቃለን አሁን እየተነሳ ያለው ግብረ ሰዶማዊነት የሆነ ሴት ለሴት ወንድ ለወንድ እየተባለ ብዙ የሚነገር ነገሮች ከዛ ከክለብ ውስጥ እንደሚነሱ ብዙዎቻችን እንሰማለን እናውቃለን ስለዚህ በሚኒስትሪ ሚዲያ በአርትስ ነው እንግዲህ ይሄ ነገር የተላለፈው እንግዲህ የቫርዳስ ክለብ ባለቤት ነው እንግዲህ ቤስት ድሬስ ብሎ የሸለማት ይሄ ተገቢ ነው ብዬ አላምንም ምክንያቱም ክለብን ፕሮሞት ማድረግ ሰውን ጭፈራ እንዲጨፍር ማበረታታት ምናምን ተገቢ ነው ብዬ አላምንም አንድ ቪዲዮ ልጋብዛችሁ ናቲ ትሙት እመቤቴ ይሁን ናቲ ትሙት ክለብ በጣም በቃ ይሁን በቃ በጣም የሚያስጠላ ቦታ ነው የሚያስጠላ ምን እኔ አሁን ሰው ለምሳሌ ሰው ስለ ክለብ ሲነግራችሁ ወይ የክለብ ቪዲዮ ሲታዩ ምናምን የሚያጓጓችሁ ነገር አለ ኦ ማይ ጋድ ኤቭሪባዲ ኢዝ ጌቲንግ ሊት ምናምን በቃ እየጨፈረ ነው ምናምን አይደል የምነግራችሁ ነገር ኖ ነገር ባልቲ አይ ኖ ፎር ሹር በንጋታው ካደርሽ በኋላ በንጋታው ልክ አንድ ወይ ሌሊት ገብተሽ 6 ሰዓት ላይ ስትነቂ you don't feel good like you wish ባትሄጂ ሁሉም ሰው ያለበት ባሪ ባትሄጂ ኖሮ ደስ ይልሽ ነበር you might have oh my god last night was crazy እና እንትና ይቻለሽ ግን at the same time like በጣም devilish ቦታ ነው ማለት ልካለ especially ባልቲ as a girl as a woman you like support ማለት ነው ይደብሽ just drink more really enjoy I know እረዳለሁ ሞከርኩት እንደዛ ሞከርኩት ባልቲ ሞከርኩት አይ በቃ መጠጡ ነው ማለት ነው መጠጡ ይቅር ዝም ብለን እንፍታ ሲባል ፍሪኩዌንሲው አንድ አይደለም የሰው ፍሪኩዌንሲ አንድ ስላልሆነ አንቺ ያለሽበት ፍሪኩዌንሲ እና ሰው ያለበት ፍሪኩዌንሲ አንድ ስላልሆነ መግባባት አይቻልም በቃ የሆነ አይምሮ ዘገምተኛ ይመስሏችኋል በህይወታቸው ደስተኛ ያልሆኑ ሰዎች ይመስሏችኋል አላ የሆነ አይ we party together and I will show you ከዛ በንጋታው ስፖርት እንሰራለን በዛው አንዴ ደግሞ ይላል ቦኖሽ አይ we will party together and I will show you ከዛ በንጋታው ስፖርት እንሰራለን እሺ አሁንን እንደሰማችሁት ነው ክለብ ከሄድን በኋላ ስንመለስ ፊልም እናረጋው ነገር በጣም የሚያስጠላና ደባሪ ነገር ነው እያለ ሲናገር ነበር እሱ ብቻ ሳይሆን እንደዚሁ ቪዲዮ ላይ ያሉት እኔ ብዙ የሰማዋቸው በጣም ማታ በጣም የሚያስጠላ ምሽት ነበር በጣም ነበር የሚደብረው ጧት ደግሞ የመጠጡ አንጉቲ የሚባል ነገር አለ እሱ ነገር በጣም እንደሚረብሻቸው ብዙ ነገር ውስጥ እንደሚገቡ በጣም ብዙ መረጃዎች አሉን እንግዲህ አንድ ክለብ መጥቶ አንድን ሴት ብቻ በእንደዚህ አይነት ጉዳይ የክለቤ ያውም የተናገረው ቤስት ድሬስ ስለለበሰች ብቻ አይደለም ያለው የክለቤ ደንበኛ ስለሆነች ተሸለመች ነው ያለው ይሄ ደግሞ ተገቢ ነው ብዬ አላምንም ቤተሰቦቼ ሐሳብ ካላችሁ ስጡበት በሌላ ጉዳይ ደግሞ መኮንን የሌለብን አንድ ቪዲዮ አለ እሱም የጃኒ አለባበስ ነው ወንዱ ጃኒ አለባበስ ይሄን ያህል እኔ አስቀያሚ ነው ወይም ደግሞ ሌላ ነገር ይሰባል ብዬ አላስብም እንነውና ከዛ ሐሳብ እንሰጥበታለን ይዋልቤ እንግዲህ ቅመሰው
ሰዎች እንዳያችሁት ነው አለባበሱን። ይሄን አለባበስ 90s ወይም ደግሞ ከ90s በፊት የነበሩ አለባበሶች ናቸው። አሁን ጃኒ የለበሰው አለባበስ 90s ጀምሮ የነበረ አለባበስ ነው። ነገር ግን አሁን ወደ ዘመናዊነት መተን ነገሮች እየተቀየሩ እየሰፉ ስለመጡ አሁን የምንለብሰው ልብስ ልክ ነው፣ አሁን ደግሞ ጃኒ የለበሰው ልክ አይደለም ልንል አንችልም። ምክንያቱም ዘመኖ መጣ፣ ምንም ነገር ይዘምናል። ሌላው ደግሞ እኛ አበሻ ነቀፌታ ላይ ብቻ ስለምናተኩር እንጂ እስቲ ሁለት አለባበሶች አሉ ያላደነቃቸው በብዛት። አሁን እንደዚህ ኢቫና አንድሪስ እንደለበሰችው ጥሩ ነገርንም እንዲህ ማግነን ብንችል እንዲህ እውድ ብናረገው ሶሻል ሚዲያውን አሪፍ ነው ብዬ አስባለሁ። እስቲ ሁለት ቪዲዮዎች አሳየቻችሁ እንመለስ። ዛሬ ከማጋኒ ተስፋ የንጉሱ ልጅ እሺ፣ በክሬቲቭ አዋርዱ ላይ በጣም የሚያምር አውትፊት ባንተ ተመልክተናል። ብዙዎች የተለያየ ፋሽን ለብሰው በጣም ኤክስፔንሲቭ ነው በሚባል ደረጃ መነጋገሪያ ለመሆን ሲሞክሩ፣ አንተ ደግሞ የሀገር ባህል ልብስ ለብሰ መጥተህ ብዙዎች ወደዋል። ከየት አካባቢ ነው የመጣው? እንሂድ በጫካ ኢትዮጵያ። ቀጣይ ደግሞ ቤተሰቦች ያው ጆን ዳንኤል ተፈቷል የሚል ዜናዎች እየሰማን ነው። በዛሬው ዕለት እነ ጆን ዳንኤልን አስመልክቶ አንድ መረጃ ተሰምቷል። በዛሬው ዕለት በነፃ መለቀቃቸው ተሰምቷል። ሌሎቹ ላይ ከ7 እስከ 8 ወር የተፈረደ ሲሆን ጆን ዳንኤል ላይም 1 ዓመት ከ4 ወር ተፈርዷል። ነገር ግን እስካሁን ድረስ የታሰሩት ይበቃል ተብሎ እንዲሁም ናዮና ጆን ዳንኤል የልጅ አባትና እናት በመሆናቸው በዛሬው ዕለት በነፃ እንዲለቀቁ ተወስኗል። ጆን ዳንኤል ተፈታ ይላል። እንኳን ደስ ያላችሁ የጆን ዳንኤል አድናቂዎች። እየተዘበጠ ነው። አረ እያከበርኩ ኮንግራት ለኝ ነው እንዴ ቴፓስዬ። አንዴ ዝርያው ወራ ኦጂ ኦፊሻሊ ራሱ ወጥቶ ደግሞ ቪዲዮ እስኪሰራ ድረስ እንግዲህ ተፈቷል የሚል ዜና ነው። ይሄ ደግሞ ደስ የሚያሰኝ ዜና ነው ብዬ አስባለሁ ለምትወዱትና ለምታከብሩት ሰዎች። የሶሻል ሚዲያ መነጋገሪያ አርጋው የነበረችው ሳያት ደምሴ ነች። እኔ በጣም የምወዳት አክተር ነች። ፌስቡክ ላይ በለቀቀችው ፖስት ምክንያት ብዙ ሴቶች ተቃውሞ እያደረሱባት ነው። ለምንድን ነው ይሄ ተቃውሞ የደረሰባት የሚለውን በዝርዝር የምናይ ይሆናል ማለት ነው። ሳያት ደምሴ ለምንድን ነው ያናደደቻችሁ? አልገባኝም። በጣም ብዙ ሰዎች እየሰደባችኋት ነው። አብዛኞቹ ሴቶች ናችሁ። ለምንድን ነው ያናደደቻችሁ? የፈለገችውን አለባበስና ላይፍ ስታይል የፈለገችውን አይነት ሴት መሆን አትችልም? መብቱ ለሷ ሲሆን አይሰራም? what is it? I don't like it. you know በጣም ልክ የመሰረት መብራቴን እንዳወራው ነው ይሄ ነገር ሀፕን ያደረገው። ኤንድ ሴቶች በጣም ኢንተርናላይዝድ የሆነ ሚሶጂናችሁን ቼክ ማድረግ አለባችሁ። you have to check this because ይሄ ከሞደርናይዜሽን ጋር እና ከአንዳንድ የዌስተርን አድቮኬሲ ጋር እየተያያዘ የሚመጣ እኔ ሰፖርት የማላረገው ነገር አለ። ምንድነው ይሄ ሞዴስቲን የሚመርጡ ሴቶችን አታክ ማድረግ፣ ሜካፕን ፕሪፈር የማያረጉ ሴቶችን አታክ ማድረግ፣ ማዘር ሁድን የሚፈልጉ ሴቶችን አታክ ማድረግ፣ ቢንግ ዋይፍን የሚፈልጉ ሴቶችን አታክ ማድረግ that's not gonna work. okay that's misogyny and patriarchy ራሱ መልከ መልካሟ ሴት አርቲስት ሳያት ደምሴ ከትናንት እኩለ ቀን ጀምሮ መነጋገሪያ ሆናለች። የሆነው የአበሻ ቀሚስ ለብሳና ሻሽ አስራ በፌስቡክ ገጿ በለጠፈችው ምስሏ ነው። ያሰረችው ሻሽ በአብዛኛው በገጠር ሴቶች በተለይም በጎጃም ይዘወትራል። ምስሉን ተከትሎ በተለይ ሴቶች ጸጉሯን ስለማታበጥር ነው፣ የወንዶችን ትኩረት ፈልጋ ነው፣ ምን ነው ተዝረከረከች፣ እንዲሁም ጎዳና ተዳዳሪ መሰለች የሚሉ የሽሙጥ አስተያየቶችን ሲሰጡ አምሽተዋል። ብዙ ወንዶች ደግሞ በቀልድ ያዋዙ ሴቶች ስለሚቀኑባት ነው እኛም ከሳያት ጎን ነን ሲሉ ነበር። አምርረው የሳያትን ተሳዳቢዎች የተሳደቡ ብዙ ሰዎችም አሉ። ብዙ እህቶቻችን ገላቸውን መሸፈን በተሳናቸው ጊዜ ስርዓት ባለው አለባበስና አኗኗር የምትታወቅ ሴት በመሆኗ ሁላችሁም ከሷ ተማሩ የሚሉ መካሪዎች ቀላል አልሆኑም። አንድ በፌስቡክ በሳያት ላይ ስለተከፈተ የፌስቡክ ጦርነት ሐሳባቸውን ያጋሩ ሰው በነገራችን ላይ እንደ ሳያት ደምሴ የምትጠላ ሙድ የሚያዝባት ብዙዎች ሊያሸማቅቋት የተሞከረባት ሴት የለችም። ሳያት ደምሴ ሬዲዮ ላይ ደረሰብኝ ባለችው የመደፈር ታሪክ ብዙዎች ሙድ ሲይዙባት ሲያላግጡባት የነበረች ሴት ነች። ጊዜው እንዳሁኑ የሶሻል ሚዲያ ዘመን ስላልነበረ ቢኖርም እንዲህ በሁሉም ሰው እጅ የገባ ስላልነበረ በተለያዩ ጋዜጦችና መጽሔቶች ግን የየዕለቱ ዜና ነበረች። ያንን ሁሉ ተቋቁማ እዚህ ስኬት ላይ የደረሰች ሴት ናት ሲሉ ጽፈዋል። ጸሐፊው ሳያት ትናንት የለጠፈችው ትኩረት ለማግኘትም ይሁን ጸጉሯን ስለማታበጥር የራሷ ምርጫ በመሆኑ መብቷ ልታከብሩላት ይገባል ብለዋል።
ብዙዎች ሳያትን የራሷን ያለባበስም ሆነ ያኗኗር መንገድ ስለተከተለች ልትደነቅ እንጂ ልትወቀስ ሙድ ሊያዝባት አይገባም ነበር እያሉ እሷን ደግፈው ሲጽፉ ያደሩ በርካታ ሰዎችን ተመልክተናል። ሳያት ራሷ በአንድ ወቅት በኢቢኤስ ቴሌቪዥን ቀርባ የኢትዮጵያ ሴቶች አሽሙረኞችና እጅግ ነገረኞች መሆናቸውን ተናግራ ነበር። በወንዶች ዘንድ እርስ በርስ መጠላለፍና ሐሜት ባለመኖሩ እንደምትቀና ገልጻ ሴቶች ግን አየሻት በመባባል ሲጠላለፉ እንደሚኖሩ በሐዘን አውርታለች። በጥቅሉ የኢትዮጵያን ሴቶች ምቀኞችና የሌሎች ውድቀት የሚያስደስታቸው ስትል ነው የምትገልጻቸው። ሳያት ደምሴ ልጆቿ አዱገነት በሚሏት በአዲስ አበባ ተወልዳ አድጋለች። አባቷ ከአክሱም ጽዮን መገኛ ትግራይ፣ እናቷ ደግሞ ከገነት ምድር ጎጃም የሚመዘዝ ማንነትን ይዘው እሷን ወልደዋታል። ይህም ከሁለት እንቁ ማህበረሰብ መወለዷ በሙዚቃዋ ላይ የተለያዩ ባህላዊ ውበቶችን እንድታንጸባርቅ አግዟታል። ቆንጆይቱ ሳያት ከታናሽነቷ ጀምሮ የሙዚቃ ፍቅር ስታሳይ ያድጋለች። ያኔም በግልጽ ድምጿ በስሜታዊ አቀራረቧና ዘመናዊውን ከባህላዊ ያዋሃደ ዘይቤ በመፍጠር በቻሏ ታላቅ ሴት እንድትባል አድርሷታል። የሳያትን ያክል ባያምርብኝም ሻሽ ማሰር ግን ባህላችን ነው። ሞር ደግሞ እኔ ባደኩበት ማህበረሰብ ውስጥ ሻሽ ይታሰራል። እናቶቻችን እንደ ካልቸር የሚያደርጉት የሆነ ኢቨንት ሲሄዱ ሊያደርጉት የሚችሉት ነገር ነው። ሰው ስለዚህ ሳያት ስላደረገችው ያን ያክል የከፋችሁ ሴቶች ምናችሁን ነው የሚያማችሁ? እሷ ላይ ልትደርሱ አትችሉም። በመጀመሪያ ደረጃ እሷ አልፈው የመጣችው መንገድ የትኛዋም ሴት አላለፈችው። ሳያት ማለት እኮ እንዳሁኑ ሶሻል ሚዲያ እንደዚህ ሳይስፋፋ በሬዲዮ ባደረገችው ቃለ መጠይቅ መደፈሯን በመናገሯ በየመጽሔቱ ብዙ ጋዜጠኞች ተሳልቀውባታል። ግን ያንን አልፋ ነው እዚህ የደረሰችው። ከዛም በኋላ እዚህ ቲክቶክ ላይም ደግሞ አንድ ሞህ የሚባል ሞልፋጣ የሷን መደፈር ሳስብ ፊል አረጋለሁ፣ ሴክሹዋል ፊሊንግ ይነሳሳል ብሎ ነበረ። ይሄን ሁሉ ያለፈች ሴት ናት። ስንቶቻችን ደብቀ ነው የያዝነውን ነገር እኮ መደፈራችንን አቢዩዝ መደረጋችን ሳያት እንደዚህ ማንም ሳይሰለጥን ወጣ እንዲሁኝ እንደዚህ ሰርቫይቭ አድርጌ አልፍ ያለው ያለች ጠንካራ ሴት ናት። የሷ ሻሽ ማሰር እንደዚህ የሚያማችሁ ከሆነ የወንድን ልጅ ትኩረት ለመሳብ ነው። ምንም የምትስበው ወንድ የለም። የሚሳብ ወንድ ሲኖር ነው ሲጀመር። ለሴት ልጅ ትልቁ ጥቃት መሪ ማን እንደሆነች ታውቃላችሁ? እንደናንተ አይነት ፒክሚ ገርል ነች። በነገራችን ላይ የወንዶችን ትኩረት ለመሳብ ነው እንደዚህ የምትሆን ነው። በቃ ምንም ውስጧን የሚያስደስታት ነገር ላይኖር ይችላል። ስታይሏም ሊሆን ይችላል። ሲቀጥል ለሴት ልጅ መብት የምትጮሁ ሴቶች የታላችሁ ያላችሁ የጆርዲን ስም ጠቅሳችሁ የምታነሱ የጆርዲን ጦሷን ይዛችሁ ሂዱ። እሷ ጋር አትደርሱ። እኛ ለሴቶች እንደምንታገለው አይነት ሴቶች ልብ ያላቸው ሴቶች በጣም ትንሽ ናችሁ። ምክንያቱም ሞራል የላችሁማ። እስከ መጨረሻውም ለመታገል አቅሙ የላችሁም። ስለ ልቦናው የላችሁም። የወንድ ልጅ ትኩረት ወንድ ልጅ እይታ ውስጥ ለመግባት ነው። ወንድ ልጆች ደግሞ እንደናንተ አይነት ክሬዲታቸው የወረደ ሴቶችን አይፈልጉም። ወደዱም ጠሉም ፌሚኒዝምን እየጠሉትም አይዲዮሎጂውን መቀበል እያቃታቸውም ቢሆን ለመኖር ሰርቫይቭ ለማድረግ የምናረገው ጥረት ግን ማለት ነው አትራክት የሚያረጋቸው እንደኛ አይነት ሴቶችን ነው። እንደና አንተ አይነቶቹን ሉዘሮችን አይደለም። ሶ በዚህ ልክ እንደዚህ ወርዳችሁ ፌስቡክ ላይ እንደዚህ እስከ መጻጻፍ ደረጃ የደረሳችሁት ምናችሁ ነው የሚያማችሁ? በቃ ትበልጣችኋለች። ወንዶቹ አይደሉም፣ እኛ ሴቶቹ እንወዳታለን። ለኛ ሳምፕላችን ናት። የቁንጅና ሳምፕል ናት። ሀያት አይ ቲንክ ሳያት ስሟ ራሱ እንዴት ነው ደስ የሚለው እንደመልኳ። ሶ ተዋት ልጅቷን፣ የራሳችሁን ኑሮ። have a good Saturday። ዛሬ ቅዳሜ ነው። በዛ ላይ ደግሞ ኡፕስ ባይ ልታይ ለማለት ነው እንደዚህ አይነት ነገር እያረገች ያለችው ብለው የሚያነሱት ሐሳብ አለ። ይሄ ደግሞ ልክ ነው ብዬ አላስብም። አባ አዋቂ ቤት ፈልጌ ነበር ብራዘር። ምን አዋቂ ቤት ፈልጌ ነበር። ምን ጠንቋይ ቤት?
አንተ ያማል ምን አይነት ጥያቄ ነው የምጠይቀው? ደዛ በእናትህ ምን አይነት ጥያቄ ነው የምጠይቀው? ያማል አይደል? ትንሽ አታስብ? ይሄ እኮ ነውር ነው፣ በጣም የሚያሳፍር ጉዳይ ነው። አይደለማ እንደዛ አንቺ ቲክቶከር ወርጅ ነሽ አይደል? አለ 5-6 ቦታ ነው ያውቃሉ። እኔ ራሱ የምጠቀምባቸው ለምን ፈልገሽ ነው? ቮት ለማስደረግ ነው አባል። ቮት ወረደብሽ? በቃ ዘንድሮ በላሽ፣ ዘንድሮ በላሽ። በቃ እውነት ያንቺ ነው። በቃ እንዴ ቤት ጀምጀምቲውን ራሱ አንቺ ነሽ የምታነሽ። እውነት በቃ እኔ ራሱ እኮ በኮሜዲ ገብቼ እኮ ነበረ። ህዝብ ቮት አያደርግም ባዮ ሊንክ አድርጌ ላሽ ነው የሚል በቃ እንደው አባብዬ ጋማ ይሄዳሉ። ልጅ ነውር ነው አላልሽም እንዴ? ከቮት አይበልጥ ቮት ባዮ ሊንክ ሂጂጂ አባብዬ እንዴት አልመጣልኝም ግን እስካሁን። ቤተሰቦች እንዳያችሁት ነው። እንደዚህ አይነት ነገር ኖርማላይዝ ባይደረግ ብዬ አስባለሁ። ያው ለቀልድ እንደተሰራ ይገባኛል፣ እረዳለሁ። ነገር ግን ያው እንደዚህ የሚያደርግ እንደዚህ የሚያስብ አይጠፋም ብዬ ደግሞ አስባለሁ። ምክንያቱም ጊዜው አሁን ከፍቷል፣ ብዙ ነገር እያየን ነው። አማራጭ መስሎ ሰው ሲታየው እንደዚህ አይነት መንገድ ሊጠቀም ይችላል። ስለዚህ እንደዚህ አይነት ነገርን መቃወም አለብን። ስፔር ቪዲዮዎቻችን ይህን ይመስል ነበር። ቤተሰቦች እንደወደዳችሁ ተስፋ አደርጋለሁ። ላይክ ሳታደርጉ የጀመራችሁ ካላችሁ በመጨረሻም ላይክ እና ኮሜንታችሁን እንግዲህ አስቀምጡልኝ።